ምዕመናት ብቻይ በሆነው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። በቸርነቱ የጠበቀን እያለንበት አሰባስቦ በዚህ ቅዱስ ስፍራ እንድንገኝ ያደረገ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነና ከፍ ከፍ ያለ ይሁንልን። እርሱም የእስራኤልን ደስታቸውን ያይ ዘንድ ተስፋ ያደርግ ነበር። ዛሬ ቅድም እንደተገለጸው ከተሳቱ ንዑሳን በዓላት አንዱ ነው። ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበትን ዕለት ቤተ ክርስቲያናችን እንዲህ ባማረ ሁኔታ ታስባለች፣ ለተተኪውም ትውልድ ታስተምራለች፣ ታስተላልፋለች ታሪኩን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ እንደ ሕጉ እንደ ሥርዓቱ በዘሌዋውያን ምዕራፍ 12 ከቁጥር 3 ጀምሮ እንደተጻፈው በሕጉ በሥርዓቱ አንድ ሴት ወንድ ከወለደች በ40 ቀን ሴት ከተወለደች በ80 ቀን ወደ ቤተ መቅደስ ይዘው ገብተው ያስባርኩ ነበር። በዚያም ሥርዓት እመቤታችን ቅድስት ድንግል ማርያም 2 የዋኖስ ጫጩቶችን ይዛ ወደ ቤተ መቅደስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በ40 ቀኑ ወደ ቤተ መቅደስ ይዛው ገብታለች። በዚያ ጊዜ አንድ በቤተ መቅደስ የእስራኤልን ቅድም በቅዳሴ መካከል ሲነበብ እንደሰማችሁት በኢየሩሳሌም ስምዖን የሚባል አንድ ሰው ነበር። እርሱም ጻድቅ ደግ ሰው ነበር። እርሱም የእስራኤልን ደስታቸውን ያይ ዘንድ ተስፋ ያደርግ ነበር፣ መንፈስ ቅዱስም ያደረበት ነበር ይላል። ይህ ሰው ደግ ጻድቅ የእስራኤልን የደስታቸውን ዘመን ይመኝ የነበረ አንድ ሰው ነበር። ስምዖን ይባላል ስሙ። ቀለም ከፍ ብሎ እንደተጠቀሰው የሉቃስ ወንጌል ምዕራፍ 2 ከቁጥር 22 ጀምረን ስናነበው ይህ ሰው ለረጅም ዘመን ዕድሜ ጠግቦ የኖረ ሰው ነው። ምክንያቱም በሰባ ሊቃውንት ከዕብራይስጥ ወደ ጽር መጽሐፍትን በሚተረጉሙበት ጊዜ የኢሳይያስ መጽሐፍ ደረሰውና ድንግል ትጸንስ ወተወልድ ወልደ፣ ድንግል ትጸንሳለች፣ በድንግልና ትጸንሳለች፣ በድንግልና ትወልዳለች የሚለው ቃል ላይ ሲደርስ እንዴት ድንግል በድንግልና እንዴት ልትወልድ ትችላለች የሚል ሀሳብ መጣበትና ነገሥታቱን ሌሎችንም አረማውያንን በመፍራት ይህ ሰው ብላቴናዋ ጸንሳ ወንድ ልጅ ትወልዳለች ብሎ ይጽፋል። ወዲያውኑ እንቅልፍ ይመጣበትና እንቅልፍ ይለውና ባለበት ላይ እንዳሸለበ ወዲያውኑ ያንን ቃል የእግዚአብሔር መልአክ ፍቆ ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚል ጽፎ አገኘ። ከዚያ ሲነቃ አሁንም ሲያይ እኔ እንዲህ ብዬ አልነበረም የጻፍኩት ይልና እንደገና ያንን አጥፍቶ ፍቆ አሁንም ብላቴናዋ ትጸንሳለች ወንድ ልጅ ትወልዳለች ብሎ ይጽፋል። በድጋሚ አሁንም እንቅልፍ መጣበት። የእግዚአብሔር መልአክ ያንን ፍቆ በድጋሚ ድንግል ትጸንሳለች ብላቴናዋ ትጸንሳለች፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ መልአኩ
ጻፈ። በሦስተኛው ላይ አሁንም ያን ሲፍቅ በሦስተኛው የእግዚአብሔር መልአክ ተገልጦ ኢትመውት ዘእንበለ ትራይ መሲሖ እግዚአብሔር፣ የተጠራጠርከውን ሳታየው አትሞትም። ከቁጥር 22 ላይ ይቅርታ እዚሁ ላይ ዛሬ የተነበበው ላይ የእግዚአብሔር መሲህ መንፈስ ቅዱስም ያደረበት ሰው ነበር ካለ በኋላ የእግዚአብሔርንም መሲህ ሳያይ እንዳይሞት መንፈስ ቅዱስ ገልጦለት ነበር ይላል። በዚያ ዘመን የእግዚአብሔር መልአክ ወይም የእግዚአብሔር መንፈስ ይህንን ከተናገረው ጊዜ ጀምሮ ሸምግሎ እንደ ተዋን ከአልጋ ተጣብቆ ይኖር ነበር፣ እጅግ በጣም ሸምግሎ። ከዚያ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ የእግዚአብሔር መንፈስ አሁንም ወደ ቤተ መቅደስ እንዲሄድ አዘዘ፣ አነሳሳው፣ ኃይል ሰጠውና ወደ ቤተ መቅደስ ሲገባ ድንግል ማርያም ብላቴናውን ያ ትንቢት የተነገረለትን ብላቴና መድኃኔዓለም ኢየሱስ ክርስቶስን ታቅፋ ወደ ቤተ መቅደስ ስትመጣ አገኘና በዚያ ሰዓት ምን አለ? ይእዜሰ ዐሮ ለገብርከ በሰላም እግዚኦ በከመ አዘዝከ። እንግዲህስ ይበቃኛል፣ አሰናብተኝ፣ ይበቃኛል፣ አሰናብተኝ። ዓይኖቼ ማዳንህን አይተዋል። ያንን የቀደሙ ነቢያት የተናገሩትን ትንቢት ማዳንህን አይተዋል ዓይኖቼና እኔን ከዚህ በኋላ አሰናብተኝ አለ። ብዙ ትንቢትንም ተናግረዋል። ይህን ቀጥሉ እና ይህ ሰው እጅግ በጣም እድሜ ጠግቦ ይኖር የነበረና ጌታችን መድኃኒታችን ኢየሱስ ክርስቶስን በታቀፈው ጊዜ በ40 ቀኑ እንደ ንስር ታድሶ የ30 ዓመት ጎልማሳ እንደሆነ ታሪክ ይናገራል። የእግዚአብሔርን የማዳን ቀን ስላየ በጣም ደስተኛ ሆኖ ከደስታው ብዛት የተነሳ ይበቃኛል፣ ከዚህ በኋላ አሰናብተኝ ያለ ታላቅ እና ጻድቅ ሰው ነው እና በአጭሩ መድኃኔዓለም ኢየሱስ ክርስቶስ ወደ ቤተ መቅደስ ገባ። በዛሬው ዕለት ይህንን ዕለት ነው እያከበርን ያለ ነው። መድኃኔዓለም ኢየሱስ ክርስቶስ ወደ የቤታችሁ ሁሉ በሰላም በሕይወት በጤና በበረከት ይግባላቸው እና ቤተ ክርስቲያናችን እያንዳንዷን ታሪክ እያንዳንዷን ለትውልድ ታስተላልፋለች። ይህንን ነው እያሰበቻለች። የዚህን ሰው ጻድቅነት የእግዚአብሔርን ቸርነት የተነገረው ትንቢት ደግሞ እንደማይቀር አይቶ በዓይኑ አይቶ አሰናብተኝ እስኪል ድረስ ከዚያ ዝቅ ብሎ የእስራኤልን መጽናናት መዳን ተስፋ አይቶ ደስ ብሎት አሰናብተኝ ካለ በኋላ እንደገና ትንቢት ደግሞ መናገር ጀመረ። ስለ ሕፃኑ ትንቢት ተናገረ። ይሄ እስራኤልን ሊቤዥ የመጣ እንደሆነ ሊያድን የመጣ እንደሆነ ከተናገረ በኋላ ዝቅ ብሎ ደግሞ ስለ እመቤታችን ተናገረ። በልብሽ ሰይፍ ያልፋል አላት ይላል። በልብሽ ሰይፍ ያልፋል። ያ ማለት አንቺ በሐዘን በችግር ትኖሪያለሽ። የልጅሽ መከራ፣ የልጅሽ ስቃይ፣ የልጅሽን ግርፋት ያንን ሁሉ መከራ ታያለሽ በማለት ሐዘን ሰይፍ እንደሆነ የገለጸበትን ክፍል እንመለከታለን። አሁንም ሐዘን ሰይፍ ነው። የብዙ እናቶች ሐዘን ልብ በሰይፍ በሐዘን ሰይፍ እንደተቆረጠ እንደዚህ ያንን የእመቤታችንን ያሳያል። አንዳንድ ስዕሎች ላይ አይታችሁ ከሆነ በእመቤታችን ስዕል ላይ የሆነ ልብ ቅርጽና ሰይፍ ያሳያል። እንዲያ ያረጉ የሚስሉ ሰዎችን አይቻለሁ። አንዳንድ ስዕሎች ለመግለጽ የሞከሩት ይህንን የትንቢት ቃል ነው። በልብሽ ሰይፍ ያልፋል ብሎ ሐዘኑን በማስመልከት የተናገረውን ሐዘን ሰይፍ እንደሆነ ለመግለጽ አንዳንዶቹ በዚህ አይነት መልኩ በስዕል መልክ ሲያስቀምጡ እንመለከታለን። ዛሬም ቤተክርስቲያናችን ይህን ስርዓት ትጠብቃለች፣ ታስጠብቃለች። ወንድ ልጅ በ40 ቀኑ ወደ ቤተ ክርስቲያን ይገባል። ጥምቀተ ክርስትና ይፈጸምለታል። ቤተ መቅደስ ይገባል።
ይህን ስርዓት በመጠበቅ ነው። ሴትም ልጅ በ80 ቀኗ እንደዚሁ ወደ ቤተ መቅደስ ትገባለች። በሰሜኑ በአንዳንድ ክፍለ ሀገራችን ደግሞ የተለየ ስርዓት አለው። ይገርማቸዋል። ከዲያቆኑ ክርስትና የተነሳውን ሕፃን ታቅፎ ይወስድና ለካህኑ ይሰጠዋል። ካህኑ ደግሞ ቤተ መቅደስ ውስጥ አስገብቶ ሕፃኑን መንበሩን አዙሮ አምጥቶ ለእናቱ ያስረክባል። ያ የብሉይ ኪዳን ስርዓት ነው። የብሉይ ኪዳን ስርዓት እንዲህ ባለ ሁኔታ እየተጠበቀ ቤተክርስቲያን እየጠበቀች ለትውልድ ታስተላልፋለች እና ይሄ ታላቅ ሰው ታድሶ የ30 ዓመት ጎልማሳ ሆነ። እሱ ግን አሰናብተኝ ብሎ ጸለየ። ምክንያቱም ለእስራኤል ለሀገሩ ሊሆን ያለውን ደስታ ተመልክቷል። የእስራኤል መቤዠት ተመልክቷል። ዓይኖቼ ማዳንህን አይተዋልና እና በሰላም አሰናብተኝ። ይእዜ ትስዕር ወለገብርከ ሰዓር ወለገብርከ በሰላም እግዚኦ በከመ አዘዝከ። በሰላም አሰናብተኝ። እስመ ርያ አዕይንቴ አድኅኖተከ ዓይኖቼ ማዳንህን አይተዋልና። ዘአስተዳሎ ከቅድመ ኩሉ ሕዝብከ በሕዝብ ፊት ያዘጋጀኸውን ለረጅም ዘመን የተዘጋጀውን ትንቢት የተነገረለትን መዳን ዓይኖቼ አይተዋል እና በሰላም አሰናብተኝ አለ ይላል። ዛሬ አረጋዊ ስምዖንን ቤተክርስቲያናችን ታስባለች። እንደገና ነቢይት ሐና የምትባል እንዲሁ ለረጅም ዘመን በቤተ መቅደስ የኖረችን አንዲትን እናት ቤተክርስቲያን ታስባለች እና የእነዚህ ቅዱሳን በረከታቸው ይደረብን። አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳል።